የሰው ልጅ ወደዚህች ዓለም ከመጣ ጊዜ ጀምሮ ይብዛም ይነስ የፈተና ደረጃውም ይበላለጥ እንጂ ፈተና አለበት። አላህ ስብሓንሁ ወተዓላ እንዲህ አለ፣ الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور يا የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። እርሱም አሸናፊው መሐሪው ነው። ሱረቱል ሙልክ አንቀጽ 2። በሌላም አያ ወለነብሉወነኩም ሐታ ነዕለመል ሙጃሂዲነ ሚንኩም ወሳቢሪነ ወነብሉወ አኽባረኩም ከናንተም ታጋዮቹንና ታጋሾችን እስከምናውቅ ወሬዎቻችሁንም እስከምንገልጽ ድረስ በርግጥ እንሞክራችኋለን። ሱረቱ ሙሐመድ አንቀጽ 31። የሰው ልጅ በዚህች ዓለም ላይ በሕይወት እስካለ ድረስ ሁሌም ፈተና አብሮት አለ። የዱንያ ቀናትም አንድም ለኛ አልያም በእኛ ናቸው። ብልህ ሰው የዱንያ ቀናት ተራ በተራ መሆናቸውን ያውቃል። ስለሆነም ዛሬ ቀኑ ለኔ ሆኗል ብሎ በደስታ አይንጠባረርም። ሐሴቱም ከልክ አያልፍም። ቀን ከሱ ፍላጎት አንጻር ተቃራኒ ወይም አጌንስት የሆነ እንደሆነ ደግሞ ድንጋጤው ከልክ አያልፍም። ፈጽሞ ከአላህ ስብሓንሁ ወተዓላ እዝነት ተስፋ አይቆርጥም። በዱንያ ላይ በሕይወት እስካለን ከሥራ ባህሪያችን ጋር በተያያዘ መልኩም ሆነ በሌላ በብዙ ፈተናዎች ውስጥ እናልፋለን። እየሰራን እንከስራለን። ከበሽታ እየተጠነቀቅን እንታመማለን። እየለፋን ውጤት ልናጣ እንችላለን። ሰዎች የዚህችን ዓለም የኑሮ ውጣ ውረድ ለማሸነፍ የሕይወት መስመራቸውንም ለማቃናት ከሀገር ሀገር ይዘዋወራሉ። ከዚህ ጫፍ ወደዚያኛው ይሄዳሉ። ሥራም ይለዋውጣሉ። ይህም የሚሆነው አንድም ኑሮን አልያም አየርን አልያም ሌላ ነገር ለመለወጥ በማሰብ ነው። ቢሆንም ታዲያ የቱን ያህል ቢጓዙም ከዱንያ ክልል መውጣት አይታሰብም። ሰማያዋም ምድሯም ባህሪዋም ያው ነው። በደረሱበት ሁሉ ካሰቡበት ለመድረስም መንገዱ አልጋ ባልጋ አይደለም። ሕይወት ስኬትን እንደያዘች ሁሉ ውድቀትም የጎንዮሽ ባህሪዋ ነውና አንዱን አንስታ ሌላውን መጣሏ የተለመደ ነው። መሰናክሎችን ለማለፍ ሆነ ተሳክቶልን መሰናከሉን ካለፍን ወይ ደግሞ አቅቶንም ሐሳባችን መስመር ካልያዘ ሰብር ወይም ትዕግስት በእጅጉ የሚያስፈልገን ስንቅ ሆኖ እናገኘዋለን። ስለ ሶብር ወይም ትዕግስት ከቁርአንና ከሐዲስ ከዑለማዎችም ሆነ ከሌሎች ታላላቅም ሆኑ ተራ ሰዎች ብዙ ሰምተናል። በየአጋጣሚዎችም አንብበናል፣ ተመክረናል። አስፈላጊነቱን ስለተረዳን ለሌሎች ነግረናል፣ ዘክረናል። ትልቁ ጥያቄ ግን ይህንን ለሰዎች የመከርነውን መልካም ልብስ ያማረ የሆነውን የትዕግስትን ካባ ለራሳችን እንዴት እንልበስ የሚለው ነው። በሕይወታችን ትልቅ ጠባሳ ጥለውብን የሚያልፉ አሳዛኝ ክስተቶችም ሆኑ ሌሎች ትናንሽ ሙሲባዎች በደረሱብን ጊዜ እንዴት ልናልፋቸው እንችላለን? ሰብር ወይም ትዕግስት ማለት በሕይወት ጎዳና ላይ ዘና ብለን በመጓዝ ሳለን ድንገትና ሳናስበው ማንኛውም አይነት ሙሲባ ወይም ችግር ባጋጠመን ጊዜ ውስጥን ማረጋጋት፣ ህመምንም ችሎ መዋጥ፣ የአላህንም ክፍፍልና ውዴታ
ካላንዳች ውስጣዊ መቆርቆር መቀበል ብሎም ከዚህም አልፎ ለአላህ ስብሓንሁ ወተዓላ ምስጋናን ማድረስ ነው። ሰብር አድርጓል ወይም ሶብረኛ ነው ሊባል የሚችለውም ሰው ችግር ባገኘው ጊዜ አላህን ስብሓንሁ ወተዓላ ለማማረር ብሎ ከምላሱ መጥፎ ንግግር የማይወጣ በእጁም ሆነ በሌላ ነገር ራሱን ለመጉዳት የማይነሳሳ ነፍሱንም አላህ ስብሓንሁ ወተዓላ የወደደላትንና የመረጠላትን ነገር ትጠላ ዘንድ እድልና ክፍተት የማይሰጣት ነው። በተለይ ጉዳቱ ባገኘው ቅጽበት ወዲያውኑ ይህን ያደረገ ሰው በእርግጥም ከአላህ ስብሓንሁ ወተዓላ የተሰጠውን ፈተና በብቃት አለፈ። አላህንም ሆነ ሥራ ክፍፍሉን ሁሉ እውነተኛ መውደድን ወደደ። ለዚህ አይነቱ ሰው አላህ ስብሓንሁ ወተዓላ ሁኔታዎችን ቶሎ ያረግብለታል። ችግሩን ወደ ድሎት፣ ሐዘኑን ወደ ደስታ ይለውጥለታል። ከአላህ ስብሓንሁ ወተዓላ የሆነን ነገር ሁሉ የወደደ ሰው ጥቅሙ ለራሱ ነው፣ የጠላም ጉዳቱ በራሱ ነው። ሶብረኞች አላህን የወደዱ የወደደላቸውንም የወደዱ አላህም የወደዳቸው የአላህ ምርጥ ባሮች ናቸው። የዱንያ ላይ ችግሮች፣ ፈተናዎችና መከራዎች፣ በሽታዎችም ሆኑ ሌሎች እኛን የሚጎዱ የሚመስሉን ክስተቶች የፈጣሪያችን የአላህ ስብሓንሁ ወተዓላ ይሁንታ ያለባቸው ሊጎዱን ሳይሆን ሊጠቅሙን፣ ሊሰብሩን ሳይሆን ሊያሻሽሉን የመጡ ሽልማቶች ናቸው። አላወቅንበት ሆኖ ሰብር አጣን እንጂ ከሙሲባዎች የምናገኘውን ጥቅም ተገንዝበን በሆነ ኑሮ ሙሲባዎችን ባልጠላን ነበር። የአላህ ስብሓንሁ ወተዓላ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ አንድን ሙእሚን ችግርም ሆነ መከራ፣ በሽታም ይሁን ሐዘን፣ ሌላው ቀርቶ ሐሳብ እንኳን አያገኘውም በዚህ ባገኘው ነገር ኃጢአቱ የሚረግፍለት ቢሆን እንጂ። የሙሲባን ጥቅም የተረዱ ቀደምት ሱሐቦች ችግርን እንደ ድሎት ኑሯል፣ ሐዘንን እንደ ደስታ አጣጥሟል። አንዱ የጥበብ ሰው ሲናገር በዱንያ ላይ ሙሲባዎች ባያገኙ ኑሮ አኺራን የምንወርደው ባዶ እጃችንን ሆነን ነበር ይላል። ሙሲባዎች ኃጢአትን ያረግፉልናል፣ ወንጀላችንን ያጥቡልናል፣ ደረጃችንን ከፍ ያደርጉልናል። ትዕግስቱ ካለን ሙሲባ ወይም ፈተናና ችግር በበዛብን ቁጥርም ብዙ ምንዳ አለን። በእምነት መንገድ አላህ ስብሓንሁ ወተዓላ የሚወደውን ሰው ነው የሚፈትነው። አማኝም እንደ እምነቱ ጥንካሬ ፈተናና ችግር ይበዛበታል። ነቢያችን ዓለይሂ ሰላቱ ወሰላም በላእ ወይም መከራ በብዛት የሚያገኛቸው ሰዎች እነማን ናቸው ተብለው ተጠየቁ። ነቢዩም ዓለይሂ ሰላቱ ወሰላም ሲመልሱ ነቢያት ናቸው፣ ቀጥሎም እነሱን በኢማን የሚመስሉት ወይም የሚመሳሰሉት፣ ቀጥሎም እነሱን የሚመስሉት። ሰውየው እንደ ኢማኑ ደረጃ ይፈተናል። በዲኑ በጠነከረ ቁጥርም ብዙ ፈተና ያገኘዋል። በዲኑ ዝቅተኛ ደረጃ ላይ ያለውም በዲኑ ልክ ፈተና አለበት። ችግርና መከራ ባንድ የአላህ ስብሓንሁ ወተዓላ ባሪያ ላይ መውረዱን አያቆምም። ያ የአላህ ባሪያ ካሳለፈው ኃጢአት ነፃ ሆኖ በምድር ላይ እስኪሄድ ድረስ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሙሲባዎች ሌላም ልብ ያላልናቸውን ጥቅሞች ይዘዋል። ለሙሲባ በምንሰጠው የምላሽ አይነትም የኢማናችንን ልክና ማንነታችንን እናውቃለን። ሙሲባዎች ባገኙን ቁጥር ንቃትን እናገኛለን፣ በጥንካሬም እንጨምራለን። ለሕይወት ፈተናዎች እንደነድናለን፣ የዱዓ አይነቶችንም እንለምዳለን።
የተወሰነ ሙሲባ ቢያገኘንና ስንሰራ ከነበረው የአምልኮ ሥራ ብንቀንስ በፊት በጤና ጊዜ የምንሰራውን ያህል ምንዳ የምናገኝ መሆኑ አላህ ሱብሓነሁ ወተዓላ ለባሮቹ ከዋለው ረሕመት ይጠቀሳል። ሌላም እናክል፣ ሙሲባ ቢያገኘን በእምነት ወገኖቻችንም ሆኑ ሌሎች ሰዎች ያዝኑልናል፣ ርህራሄና ፍቅርም ይሰጡናል፣ በዱዓም ያግዙናል። በሙሲባዎች ስለታሰርን ብቻ ሸረኛ ሰው ከሆንን ሸርን በራሳችን ላይ ከማብዛት እንድናለን። ኸይረኛ ወይም በጎ ሰሪ ከሆንን ደግሞ በፊት እንሰራው በነበረው ልክ እናገኛለን። ታዲያ እውነታው ይህ ከሆነ ሙሲባዎች ጠቀሙን እንጂ መች ጎዱን? ነፍስ ዘሩብን እንጂ መች ገደሉን? ችግራችን የሚነኩንን ችግሮች ላይ ላያቸውን እንጂ ውስጣዊ ጥቅማቸውን አናስተውልም። የመከራ መጥፎ ጎኑን እንጂ በጎ ጎኑን አንመለከትም። በእኛ በሰው ልጆች ላይም አላህ ሱብሓነሁ ወተዓላ የሚያደርገውን ፍትሃዊነትና እዝነት አንገነዘብም። ችግር የአላህን ኃያልነት የእኛን ደካማነት አሳየን እንጂ ምን አደረግን? ነገሮች በአላህ እንጂ በእኛ ፈቃድ እንደማይሆኑ አብራራለን እንጂ ምን በደለን? ችግር ራሱ ምን እንደሆነ አስተማረን። ችግርን በችግረኞች ቦታ ሆነን እንድናይ እድል ሰጠን። በዚህም የሰዎች ችግር ሊገባን ቻለ። ሰብር ወይም ትዕግስት ትልቅ ዒባዳ ነው። በሰብር መታነጽ ደግሞ ትልቅ ኢማንን ይጠይቃል። ሰብር የኢማን ውጤት ነውና ይበልጥ ታጋሽ የሆነ ሰው የተሻለ ኢማን ያለው ነው ማለት ይቻላል። እምነት በውስጡ የሰረጸ ሰው የዱንያ ላይ አጠቃላይ ሙሲባዎች የእድገቱ መሰላል እድሎች የአጅሩ ማስፊያና ማብዣ መንገዶች መሆኑን ያውቃል። በመሆኑም ችግሮችን አይፈራም፣ ለሙሲባዎች አይበረግግም። ችግራችን በሕይወት እስካለን ድረስ ክፉ እንዲነካን አለመፈለጋችን ነው። ችግር እንኳን ቢመጣ ሌላውን እንጂ እኛን የሚነካን አይመስለንም። ጤና፣ ድሎትና ደህንነት ለኛ፣ ችግር፣ በሽታ፣ ስደት፣ እርዛት፣ ሐዘንና ውድቀትን ለሌላ እንደተፈጠሩ አድርገን እናስባለን። ለዚህም ነው ዛሬ አንድ ችግር ሲያጋጥመን መፍትሄ ማፈላለጉን ትተን ሰማይ የተደፋብን ያህል የምንተክዘው፣ ችግርንም የሞት ያህል የምንጠላው፣ ሙሲባንም ከአደገኛ ጠላታችን ተርታ የምንመድበው። አልተረዳን ሆኖ ነው እንጂ ደስታ ከመከራ ውስጥ ይወለዳል። የተኮረኮመ በድሎት ካደገው በላይ ጥንካሬ ይኖረዋል። ሕፃን ልጅ በመቆም የሚጠነው ብዙ ወድቆ ከተነሳ በኋላ ነው። ተርበው የበሉት ምግብ ይጣፍጣል። ተጠምተው የጠጡት ውሃ ያረካል። ላብን አንጠፍጥፈው ያገኙት ገንዘብ ይጥማል። ወድቀው ተነስተው ተቸግረው ያገኙት ነገር በረከት አለው። የችግርን መጥፎ ጎኑን ብቻ አናስብ። የፈተና ጨለማ ክፍሉን ብቻ አንመልከት። ሰው በመታሰሩ የነጻነትን ጥቅም ይረዳል። በመታመሙ የጤናን ዋጋ ያውቃል። በመቸገሩ የችግረኛ ችግር ይገባዋል። የሰብር ጥቅሙም ሆነ ደረጃው ሲበዛ ትልቅ ነው። ለዚህም ነው መሰል አላህ ሱብሓነሁ ወተዓላ ግዴታ ካደረገብን ከሶላት ጋር አቆራኝቶ በቁርአን ውስጥ በተደጋጋሚ ስለ ሰብር ያወሳው። እንዲህ ይላል: ያ አዩሃ አለዚነ አመኑ እስተዒኑ ቢሰብሪ ወሰላህ ኢነላህ መዐ አሳቢሪን። እናንተ ያመናችሁ ሆይ በመታገስና በሰላት ተረዱ፣ አላህ
በእርዳታው ከታጋሾች ጋር ነውና። ሱረቱል በቀራ አንቀጽ 153። በሌላም አንቀጽ ወስተዒኑ ቢሰብሪ ወሰላቲ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን፣ በትዕግስትና በሰላት ታገዙ፣ እርሷ በርግጥ አላህን በሚፈሩት ላይ ካልሆነ በቀር ከባድ ነገር ናት። ሱረቱል በቀራ አንቀጽ 45። ፈተና ገጥሞት አሊያም በዱንያ ሕይወቱ የሆነ ችግር አግኝቶት የሚያማርር፣ አላህን የሚወቅስ፣ የሚናደድና ምንም ጥቅም ላያስገኙለት ነገር ፈጣሪውንም በሰዎች ላይ የሚከስሰው መማረሩም ሆነ ወሬ ማብዛቱ ቢጎዳው እንጂ አይጠቅመው። ላጋጠመው ችግርም መፍትሄ አይሆንለትም። ችግሩም ከአንድ ወደ ሁለት ያድጋል እንጂ አይቀንስለትም። የዚህ አይነቱ ሰው መቼም ቢሆን የተሻለ ነገር አያገኝም። በአጅሩ ቁልቁል ይወርዳል፣ ለችግሩ መፍትሄ ያጣል፣ አላህም ይቆጣበታል። የሰው ልጅ በመናደዱ በመቆጣቱና በመማረሩ በአጠቃላይ ሰብር በማጣቱ ትርፉ አላህን ማስቆጣትና ራሱንም ሌላ ቀውስ ውስጥ መክተት ነው። ሰው ሰብር በማጣቱ ሌላ ምንም አዲስ ውጤት ላያመጣለት ነገር በአማረ ሁኔታ መታገስና ነገሮችን በውዴታ በመቀበል ፈጣሪውን በማመስገንና በማወደስ ይበልጥ ወደሱ መቅረብ ይኖርበታል። አላህ ስብሓነሁ ወተዓላ ታጋሾችን ይወዳልና። በዚህች ዓለም ላይ ለመኖር ትዕግስት ወሳኝ ነገር ነው። ካልሆነ የሰው ልጅ በገዛ እጁ የተሰጠውን ትንሽና አጭር ዕድሜ የባሰውኑ ያሳጥራታል። ዘመን ጊዜ ቢከፋባቸው የማይከፋቸው፣ ዱንያ ያላትን ሙሲባ ሁሉ አምጥታ ብትጭንባቸው ምንም የማይመስላቸው በርካታ ድንቅ ሰዎች ዓለማችን ላይ አልፈዋል። እነሱም በማንኛውም አይነት ችግር ውስጥ እጅ የማይሰጡ፣ በዓላማቸው የሚጸኑ፣ በመሰረታቸው መሬት የያዙ ናቸው። ዱንያ ብታሳመማቸው አይታመሙላትም፣ ብትገድላቸው አይሞቱላትም። ከአንዱ ችግር ወጥተው ሌላ ችግር ቢያገኛቸው ቀዝቃዛ ውሃ የተቸለሰባቸው ያህል የሚረኩና እንዲህም የሚሉ የሚመስሉ አሉ። ጽናት ጥንካሬን ስለማያውቅ ጊዜ እኔን ይፈትነኛል፣ ጉልበቱንም ያሳየኛል። እኔ ደግሞ በምላሹ ትዕግስት የቱን ያህል ጥንካሬ እንዳለው አሳየዋለሁ። አንቺ ዱንያ ሆይ እኔን የምትፈትኝበትና የምታዋረጅበት ተጨማሪ ነገሮች ካለሽ ግድ የለም ጨምሪልኝ። አላህ ስብሓንሁ ወተዓላ የኔ በሚላቸው ሰዎች ላይ ፈተና ያበዛል። ከተፈታኞችም ነቢያት የመጀመሪያውን ደረጃ ይይዛሉ። ነቢዩላህ አዩብ የገዛ ባለቤታቸውን ጨምሮ ሰው ሁሉ እስኪሸሻቸው ድረስ ለዓመታት በበሽታ ማቋል። በደረሰባቸው በሽታና ችግር እንዲያማርሩና አላህንም እንዲክዱ ከሸይጣን በኩል ተደጋጋሚ ጥያቄዎችና ውስወሳዎች ቢቀርብላቸውም እርሳቸው ግን በማሳፈር ነበር የመለሱት። ቀደምት ነቢያትም ሆኑ ሰለፎች፣ መልካም የእምነቱ ሰዎች የዱንያ ላይ ሕይወታቸው ከመጀመሪያ እስከ መጨረሻ በፈተናና በችግር የተሞላ ነበር። ይታመሙ፣ ይታሰሩ፣ ይራቡ፣ ይሰደዱና ይንገላቱ ነበር። አብዛኞቹ ቤትም ሆነ የሚሳፈሩት እንስሳ አልነበራቸው። የዱንያ ጸጋዎችንም አልተቋደሱም። ነገር ግን ይህች ዓለም ከነሱ በላይ ውስጣዊ ሰላምና እርካታ ያላቸውን ሰዎች ፈጽሞ አላስተናገደችም። ለአላህ ነቢያትና ለምርጥ ሰዎች ያልተመለሱ የዱንያ ላይ ሙሲባዎች
እኛን አይነኩንም ብሎ ማሰብና መገመቱ ከየዋህነትም አልፎ ጅልነት ነው። ዱንያን አልፎ ከዚያ ከውዱ ሀገር ከጀነት ለመድረስ ያለው ውጣ ውረድ ቀላል አይደለም።